ይበሉ ሕዝብ ምስለ መንፈስከ ሕዝቡም እንደ ቃል ይደረግልን። ይካ ይበል ካህን በልዑል ዜማ ወንጌል ቅዱስ ዘሰበከ ዮሐንስ ቃል ወልደ እግዚአብሔር አሰምቶ እግዚአብሔር የባህሪ ልጁ የተናገረው ዮሐንስ ያስተማረው ክቡር የሚሆን ወንጌል ይህ ነው። ወንጌል ማለት የምስራች ማለት ነው። ዲያብሎስ ድል እንደተነሳ አዳም ከሲኦል እንደወጣ ወልደ እግዚአብሔር እንደነገሰ ትናገራለችና በማቴዎስ ወበማርቆስ ወበሉቃስ ዘዜነወ ይበል በማቴዎስ በማርቆስ በሉቃስ ዘዜነወ በዮሐንስ ዘሰበከ ይበል። በማቴዎስ በማርቆስና በሉቃስ ዘዜነወ በዮሐንስ ዘሰበከ ማለቱ እነዚያ ጌታ ያደረገውን ታምራት ያስተማረውን ትምህርት ነው የጻፉት። ዮሐንስ ግን ወዮሐንስ እሰ አይዳ ይላል። አካል ከህልውና ተገልጦለት ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና ተሰጥቶት ቀዳሚው ቃል ብሎ ከልቡ አንቅቶ ተናግሮታልና ስለዚህ ነው ቄሱ ወንጌል እያለ መዞሩ ጌታ ዞሮ የማስተማሩ ምሳሌ ይበሉ ሕዝብ ስብሐት ለከ ክርስቶስ እግዚእ ወአምላኬ ኩሎ ጊዜ ሁሉ እየራሱ አቤቱ ፈጣሪ ጌታዬ ኢየሱስ ክርስቶስ ሁል ጊዜ ክብር ምስጋና ይገባሃል ይበል። ተፈስሑ በእግዚአብሔር ዘረድአነ ሥጋ ሆኖ አንድም በሥጋው በደሙ በረዳን በእግዚአብሔር አምናችሁ ደስ ይበላችሁ። ወየብቡ ለአምላከ ያዕቆብ ለያዕቆብ ፈጣሪ ምስጋናም አቅርቡ። ንስኡ መዝሙረ በገናን ያዙ። ውሃቡ ከበሮ ከበሮንም ላዋቂ ስጡ። መዝሙር ሐዋዝ ዘምስለ መሰንቆ በገና ከመሰንቆ ጋር ያማረ የተወደደ ነውና አንድም ወንጌልን ያዙ ኦሪትን ተዉ። ምግባረ ወንጌልን ከሃይማኖት ጋር ያማረ የተወደደ ነውና መሰንቆሰ ይእቲ ሃይማኖት እንተ ለብስዋ ሰማዕት እንዴል በጾም እየንተ ተፈስሑ በጾም በተፈሱ ፈንታ አንድም ተፈሱ ባለው ቦታ ይህንን ይበሉ። ግዕዝ የሚቀደሰው የሚበዛው በጾም ነውና በጾም አለ እንጂ ግዕዝ ሲቀደስ በወንጌል መራሕከነ እዝል ሲቀደስ ተፈስሑ ይበል። በወንጌል መራሕከነ በወንጌል መራህን ወበነቢያት ናዘዝከነ በሐዋርያት አጸናህን አንድም በኦሪት መራህን ኦሪትን ወንጌል አላት የወንጌል ምሳሌ ስለሆነች። ወበነቢያት ናዘዝከነ በወንጌል መራህን አንድም በቁሙ በነቢያትም አጸናህን አረጋጋህን። ዘለሊከ አቅረብከነ ስብሐት ለከ አንተ ቅሉ ላቀረብከን ፈጣሪ ክብር ምስጋና ይገባሃል። አንተ ቅሉ አለ ቀድሞ በነቢይ በመልአክ አድሮ ነበር። ዛሬ ግን እሱ ራሱ መጥቶ አድኖናልና አኮ በተንባል ወአኮ በመልአክ አላ ለሊሁ እግዚእ ይመጽእ ወያድኅነነ እንዲል ወይሳለሙ ኩሎሙ ካህናት ወኩሉ ሕዝብ ወንጌለ ካህናት ሁሉ ሕዝቡም ወንጌልን ይሳለሙ። ደቂቅ የተፋቀሩ ባላት በወንጌል አንድ ነን ሲሉ ነው። አንድም ቃሉ እውነት ነው ሐሰት የለበትም ሲሉ ነው። ይካ ይበል ካህን ነዋ ወንጌለ መንግሥት ቄሱ ጌትነቱን የምትናገር አንድም በጌትነቱ የተሰራች አንድም መንግሥተ ሰማያትን የምትሰብክ አንድም ወደ መንግሥተ ሰማያት የምታገባ ወንጌል ይህች ናት ብሎ ለንፍቁ ቄስ ይስጠው። ይካ ይበል ካህን ንፍቅ መንግሥቶ ወጽድቆ ዘወፈየኒ ወፈይኩከ ንፍቁ ቄስ ጌትነቱን ቸርነቱን የምትናገር ቄሱ የሰጠኝ ወንጌል ሰጠሁህ ብሎ ለዲያቆኑ ይስጠው። ንፍቁ ቄስ ኋላ ደግሞ ወንጌልን መቀበሉ ጴጥሮስ ከጌታ ቀጥሎ ወንጌልን ለማስተማሩ ምሳሌ ነው። ለዲያቆን መሰጠቱ ዲያቆን የእስጢፋኖስ አምሳል ነው። ከጌታ ቀጥሎ ከሐዋርያት አስቀድሞ ክርስቶስን በአብሪና አየሁት ብሎ ወንጌል ሲያስተምር መከራ የተቀበለ እሱ ነውና ይዲነሰው እስመ ቀርበት መንግሥተ ሰማያት ዲያቆን ወንጌል የምትነገርበት ጊዜ ቀርቧልና ነቅታችሁ ተግታችሁ ስሙ። አንድም ልጅነት የምትሰጥበት ጊዜ ቀርቧልና አንድም መንግሥተ ሰማያት የምትሰጥበት ጊዜ ቀርቧልና በወንጌል አምናችሁ ንስሐ ግቡ ይበል። ወያንብብ ካህን ወንጌለ መንገለ ምስራቅ ወንጌልን ወደ ምስራቅ ዞሮ ያንብብ። አራት ማዕዘን ደረሰ። ጳውሎስ በምዕራብ ሐዋርያ በሰሜን ግብረ ሐዋርያት በደቡብ ወንጌል በምስራቅ ነው። እኒህ አራቱ መጻሕፍት በአራቱ ማዕዘን መነበባቸው የአራቱ አፍላጋት ምሳሌ ናቸው። እነዚህ አራቱ አፍላጋት ከገነት መካከል ከአንድ ዕፀ ሕይወት ስር ተገኝተው ዞረው ውሃነታቸውን አጠጥተው አዝሬትን አትክልትን ከይብሰት ወደ ልምላሜ ከልምላሜ ወደ ጽጌ ከጽጌ ወደ ፍሬ ያደርሳሉ። እነኚህ አራቱ መጻሕፍትም ሰውን ከይብሰት ኃጢአት ወደ ልምላሜ ንስሐ ከልምላሜ ንስሐ ወደ ጽጌ ትሩፋት
ከጽጌ ትሩፋት ወደ ፍሬ ክብር ያደርሳሉና። አንድም የአራቱ ማዕዘነ ዓለም ምሳሌ